ከባለፈው ለታቂ የህልሜን ባል ባገኘሁት ክፍል 4 ይዤላችሁ መጥቻለሁ። ፎዚያ የክፍላችን ተማሪ ነች። ፈተና በደረሰ ስበብ ላይብረሪ ከወርሃዊ በበለጠ ተማሪ በብዙ ይገኛል። ፎዚያ እኛ ጋር ከደርሳ ሰላም ካለችን በኋላ ብዙም ሳትቆይ የሰርግ ጥሪ ካርድ ሰጠችን፣ ተመለሰች። ምን ነው ብለን ባሉን ስሙን ሳናይ ሙስጠፋ ጀማል ይላል። አናውቁም ነቢያ፣ እስኪ በአላህ አግቢ ሚዜ እንሆን አልኳት። አሁን ላይ ስለ ባል እያሰብኩኝ አይደለም፣ ትምህርት ላይ ነው ትኩረቴ። ግን ከኔ በላይ አላህ ለኔ ያስቀመጠው ያውቃል። የአላህ ውሳኔ ከሆነ አላህ ባለው ጊዜ አገባለሁ አለችኝ። ቀጠል አደረግኩኝና አንቺ ለምን አታገቢም አለችኝ። እኔም አገባለሁ፣ ግን በእድሜ በቁመን በትምህርት ደረጃ ከኔ የበለጠ መብለጥ አለበት ብዬ ትዕዛዝ አዘዝኩኝ። ሁላቸውም እንዴ እኛ እኮ አይደለንም የምንሰራው ባልሽን ብለው ሳቁብኝ። በቃ ኢክራምን እንዳራት አልኳቸው። እኔ አቅድም የአማረ የዱንያ አጋዢ የድኔን አጋዢ ካገኘሁ አገባለሁ፣ ዛሬ ነገር አልንም አለች። ኢክራም ሀዩም ቀጠል አደረግና እኔም ሰዎች የሚያዩኝን እብደቴን ሳይሆን አላህ የሚያዩን ውስጤን ተመልክቶ አላህ ሳሊህ ባል ይስጠኝ ስትል ነቢያ ንግግር ተከትላ የውስጥሽንም አይቶ እብድ አፍቃሪ ይስጥሽ አለቻት። አሻገረውን አስታወሰች። ይህን ስትናገር ሳቅ ልሞት አልኩኝ። ከንግግር በላይ የኔ ሳቅ ያናደዳት ሀዩ ሁላችሁም ገደል ግቡ ብላ ትታን ሄደች። እግሩ ተከትላ አባበለቻት። የፈተና ቀን ደረሰ። እኔን ሀዩ ማትሪክ ተፈታኝ ስለሆን ፈተናው ብዙም አላሳስበንም። የፈተና ውጤት የሁላችንም ጥሩ አልነበረም፣ ግን አላስደነገጠንም። በነገራችን ላይ ኢክራም ልታገባ ነው። ፈተና ከጨረስን ከ15 ቀን በኋላ ታገባለች። ቀን እየተካ ማትሪክ ደረሰ። እኔ ሀዩ በስማችን የሚገኝ በጎበዝ ተማሪ ፈልገን እኔ ኢምሯን አገኘሁ። አደራ አልኩት። ሀሳቤን እሱ ላይ ተውኩት። ሀዩም ሀይደር አገኘች። ፈተና ጀመርን። ስሜን፣ መታወቂያን፣ ቁጥሬን አስተካክዬ ሞላሁኝ። የኢምሯን የጥያቄ ወረቀት ተቀብዬ መልሱን መስጫ ወረቀት ላይ አሰፈርኩኝ። በዚህ መልኩ ፈተና ጨረስን። በቃ ከዚህ በኋላ ለአራት ዓመታት የቆየንበትን ትምህርት ቤት ደግሞ ላንመለስ ተሰናብተን ውጭ ላይ ግማሽ ዩኒፎርሙን ይቀዳል፣ አንዳንድ ይቃጠላል፣ ግማሽ ደግሞ ለተተኪ ተማሪዎች አቅም ለሌላቸው ትምህርታቸውን አቁመው ለሌሎች ተማሪዎች እንዲሆን ለበጎ አድራጎት ክብር ይሰጣሉ። እኛም ቀጥለን ተማሪዎች መማሪያ ይሆናል ዘንድ ዩኒፎርማችንን አስረከብን፣ ወጣን። አሁን ሀሳባችን የኢክራም ሰርግ ላይ ሆነ። በነገራችን ላይ ኢክራም የምትገባው የደሴ ልጅ ነው። ደሴ በፍቅር ስትቆማጠል ደግሞ ከኮምቦልቻ የደሴ እህት ከተማ ስትሆን 20 ኪሎ ሜትር ላይ ትገኛለች። ደሴና ኮምቦልቻ የለያያቸው ጠመዝማዛ የሀረጉ ተራራ ብቻ ነው። ተራራው ሲወጣ ደሴ አለች፣ ተራራው ሲወርድ ኮምቦልቻ አለች። ደሴ ከተማ ኮምቦልቻ 20 ኪሎ ሜትር ላይ የምትገኘው ውብና ማራኪ ሀገር ከሆነችው ባሻገር የወሎ መዲና በመባል ትታወቃለች። ከ80 በላይ የሆኑ ህዝቦች ንግድ ስራ ላይ የተሰማሩ እና ያለ ምንም የመንግስት በጀት ራሳቸውን በራሳቸው ሀገራቸውን ያሳደጉ፣ ከኢትዮጵያ ከአዲስ አበባ ቀጥላ የመንግስት ገቢ የመሰባሰቢያ ሀገር ደሴ የጠንካራ ሰው ስበብ መኖሪያ ነች። ግን ኢህአዴግ 27 ዓመት የደሴ ህዝብ በመረጫ ስለማይመጥረው ሀገራችንን ለማዳከም ቢጥርም በደሴ ህዝቦች ጥረት ታልቃለች፣ አስመሰክራለች። ከዚህም ባሻገር ደሴ ልጆች በዱንያ እስላም በተራዊ አነጻት ካተኮት የምታደግ በመሆኗ ልጇን የደመችው
በጥብቅ የድነችን የገደለ ከራሳቸው አልፎ ለሀገር ለወገን የሚቆሙ የኢስላም ጥበቃ ለኡማዊ አገልጋይ የሆኑ ብዙ ማራፊያት የቻለች ሀገር ነች። ከዚህ 7 ዓመት በፊት የአህባሽ አስተማሪ ወደ ደሴ ከተማ ባስገቡት ይህ ጠኋራ ቀላል ቀልብ ያላቸው የደሴ ከተማ ልጆች ከዱንያ አደን ርቀው ከመስጊድ እንዲወጡ ቁርአን እንዳይቀሩ የደሴ ከተማ ወጣ ከዱንያ ተደካማ ጫት ተራ መዋል ከጀመሩ ሰነበቱ። በምን ትለያለኝ? መስጊድ ሲገቡ ከአህባሽ ውጭ ያለ ከእነሱ ደጋፊዎች ይሉታል። እነሱ በወጡት ስም ወሃቢይ ነው በማለት ስንት የደሴ ከተማ ልጆች ተገለዋል። ሴቶች ሂጃባቸውን ተገፈዋል። ፌዴራል ፖሊስ በየመስጊዱ ከነጨውም እየገባ ስንት ወጭ በእምነቱ ቦታው መስጊድ ውስጥ ተገፈዋል። ወይም ጊዜ ያ ዘመን አልፎ አሁን ላይ ይሄ ለውጥ መጥቶ ማየት ራስን የቻለ ደስታ ነው። አልሐምዱሊላህ። የኢክራም ባል አንዋር የዚች ሀገር ደሴ ከተማ ፍሬ ነው። አንዋር መካከለኛ ቁመኑ ቀላ ያለ የፊት ቀለም የደስታ የፊት ገጽ ያለው የተረጋጋ የረሱል ሰለላሁ ዐለይሂ ወሰለም ሀይ የሚያደርግበት የአለባበሱ አደብ አለው። በአጠቃላይ አንዋር ቆንጆ ሊባል የማይቻል ልጅ ነው። ለነገሩ ሴትና ተመተም ከኮምቦልቻ ወንድና ጫማ ደሴ ነው የማገኘው ሲባል ሰምታችሁ ምናልበት የአንዋር ውበት ከሀገሩ ነው ከአፈሩ ከውሃው በላይ እናፈውም። ኢክራምም አንዋር አንድ ላይ ሲታዩ እንዴት ተፈላልገው ተገናኙ የማይል የለም። የሁለቱም ጥምረት ባልና ሚስት ከአንድ ወንዝ ይቀዳል ለሚለው አባባል የሚለው አባባል ትክክለኛ ምሳሌ ሆኗል። የሰርግ ሽር ጉድ ተጀመረ። የሙሽራ ቀሚስ ኢክራም መረጠች። እኛም ወደኔ የሆነ ብለን ወደ ሚዜ ልብስ መረጥን ገባን። ውድ ቤተሰቦቼ ኢንሻአላህ ቀጣይ ክፍል 6 ይቀጥላል። ባላችሁ አግዙኝ፣ ተባበሩኝ። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ከወደዳችሁ ማለት ነው። በዛውም እኔ እወዳችኋለሁ፣ አከብራችኋለሁኝ። በያላችሁበት ያላ ሰላምና እዝነት ይውረድልኝ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።